ስሙኝ አንድ ነገር ልላችሁ እፈልጋለሁ። የሰው ልጅ በምድር ሲኖር የመኖሩ ሚስጥር ካልገባው እየኖረ ሳይሆን እየሞተ ነው። የምትኖሩት ልጅ ለመውለድ የምትኖሩት ትዳር ይዞ ሀብት ይዞ በምድር የሚጠፋውን ነገር ነገ ጥለን የምንሄደውን ነገር ለመያዝ ከሆነ እየኖርን ሳይሆን ወንድሞች እየሞትን ነው። ስለዚህ ስትኖር የምትኖረው ለምንድን ነው? የመጀመሪያው የመኖር ትርጉም ለተፈጠርክበት ዓላማ እንድትኖር ነው። ምንድነው የተፈጠራችሁበት ዓላማ? ምንድነው የተፈጠራችሁበት ዓላማ? እግዚአብሔር በምድር ስንኖር እንድንኖር እድል ሲሰጠን፣ የመኖርን እድሜ ሲሰጠን፣ ጤና ሲሰጠን፣ ሕይወት ሲሰጠን ሻሎም ጸጋው ሰላሙ ይብዛላችሁ። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ዛሬ አንድ ደስ የሚያሰኝ በልቤ ላይ መንፈስ ቅዱስ ያከበደውን ያውን ቃል ጥቂት ደቂቃ አብረን ሼር እናደርጋለን። ይሄ መልእክት ለብዙ ሰዎች እንዲደርስ ሼር ማድረጋችሁ እንዳትረሱ። አንድ ነገር ልላችሁ እወዳለሁ። ዛሬ የሚምላችሁ ነገር ምንድነው? ሰው በተለያየ መንገድ በህይወቱ ብዙ ነገር ሊያረግ የሚፈልገውን ለማከናወን ሁሉም ይወጣል። ግማሹ በፕሌን፣ ግማሹ በመኪና፣ ግማሹ ደግሞ በእግር። ሁላችንም በተለያየ መንገድ እንሮጣለን። የምንሮጠው ግን ለምንድን ነው? አስተውሉ። አንድ ጥያቄ ጠይቃችኋል። ሁላችንም በተለያየ መንገድ እንሮጣለን። የምንሮጠው ግን ለምንድን ነው? አንድ ጥያቄ ልጠይቃችሁ። የሰው ልጅ በህይወቱ በምድር ሲኖር የመኖሩ ሚስጥር ምንድን ነው? ጠይቃችሁ። ሁላችሁም ይሄንን መልእክት ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ዲዩት ማድረጋችሁን እንዳትረሱ። ስሙ፣ የመኖራችሁ ትርጉም በምድር ምንድን ነው? የሰው ልጅ በምድር ሲኖር የመኖሩ ሚስጥር የመኖሩ ትርጉም ምንድን ነው? ለምንድን ነው የምትኖሩት? ለምንድን ነው የምትኖሩት? ሁላችሁም ጥያቄ ነው። አንድ ነገር ልበላችሁ። የምትኖሩት የምትሄዱት በህይወታችሁ ዘመን ሰው ሲነጋ ማለዳ ተነስቶ ወደሚፈልገው ስፍራ ለመድረስ ይሮጣል። የሚሮጠው ለምንድን ነው? ብዙዎች በምድር የመኖራችን ሚስጥርና ትርጉም አልገባንም። ለምን እንደምትኖሩ እናቴ፣ ለምን እንደምትኖር ወንድሜ ታውቃለህ ወይ? ታውቂያለሽ? አባቶች በምድር ላይ የመኖራችሁ ሚስጥር ምን እንደሆነ ታውቃላችሁ? ለምን እንደምትኖሩ አንድ ነገር ስሙኝ። የሰው ልጅ በምድር ሲኖር የመጀመሪያው የመኖሩ ትርጉም ካልገባው እየኖረ ሳይሆን እየሞተ ነው። ለምን ብላችሁ ብትሉኝ የመኖራችሁ ትርጉም ሊገባችሁ ይገባል። በተለይ በክርስቶስ ለዳንን ክርስቶስን ላወቅን የግል አዳኝ አድርገን ለተቀበልን ሰዎች በተለይ መልእክት ነው። ስሙኝ፣ አንድ ነገር ልላችሁ እፈልጋለሁ። የሰው ልጅ በምድር ሲኖር የመኖሩ ሚስጥር ካልገባው እየኖረ ሳይሆን እየሞተ ነው። የምትኖሩት ልጅ ለመውለድ የምትኖሩት ትዳር ይዞ ሀብት ይዞ ንብረት ይዞ በምድር የሚጠፋውን ነገር ነገ ጥለን የምንሄደውን ነገር ለመያዝ ከሆነ እየኖርን ሳይሆን ወንድሞች እየሞትን ነው። ስለዚህ ስትኖር የምትኖረው ለምንድን ነው? የመጀመሪያው የመኖር ትርጉም ለተፈጠርክበት ዓላማ እንድትኖር ነው። ምንድነው የተፈጠራችሁበት ዓላማ? ምንድነው የተፈጠራችሁበት ዓላማ? እግዚአብሔር በምድር ስንኖር እንድንኖር እድል ሲሰጠን፣ የመኖርን እድሜ ሲሰጠን፣ ጤና ሲሰጠን፣ ሕይወት ሲሰጠን እግዚአብሔር እንድንኖርለት የፈለገውና የሚፈልገው ጉዳይ አለ። ምንድነው በምድር የመኖራችን ዓላማው ብላችሁ ብትሉኝ ለተፈጠራችሁበት ዓላማ መኖር ነው። እሱ ምንድነው? ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 2 ቁጥር 1 ላይ እንዲህ ብሎ ይናገራል። ሁላችሁም ይህን ቃል ከኔ ጋር ጥቂት ደቂቃ አብራችሁ ሼር እንድታረጉ ፈልጋለሁ።
አስተውሉ። ሃሌሉያ። የመኖራችሁ ትርጉም የመሄዳችሁ ሚስጥር ካልገባችሁ እየኖራችሁ ሳይሆን አሁንም ደግሜ ነግራችኋለሁ እየሞታችሁ ነው። ስለዚህ የሰው ልጅ በምድር የሚኖረው ለምንድነው? ለተፈጠረበት ዓላማ እንዲኖር ነው። የተፈጠረበት ዓላማ ምን ይሁን? አስተውሉ። ገላትያ ምዕራፍ 2 ቁጥር 1 ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ከጻፈው መልእክት ይህን ቃል አብረን ሼር እናደርግና በዚህ ቃል መሰረት አብረን የምንጸልይ ይሆናል። ምንድነው የተፈጠራችሁበት ዓላማ ብላችሁ ካላችሁኝ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ይናገራል። ሕያውን የከበረውን የጌታን ቃል ለጌታ ክብር እናገራለሁ። አስተውሉ። ገላትያ ምዕራፍ 2 ቁጥር 1 ከዚያም ወዲህ ከ14 ዓመት በኋላ ከባርናባስ ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ መጣሁ ይላል። ከ14 ዓመት በኋላ ከባርናባስ ጋር ቲቶን ደግሞ ይዤ ወደ ሁለተኛ ወደ ኢየሩሳሌም መጣሁ፣ እንደተገለጠልኝም ወጣሁ። አያችሁ፣ የተፈጠራችሁበት ዓላማ የመጀመሪያው ለተገለጠላችሁ ሕይወት አሜን፣ ለሱ መኖር እንድትችሉ ነው። እንደተገለጠልኝም ወጣሁ ይልና እንዲህ ብሎ ይናገራል። ምናልባት በከንቱ እንዳልሮጥ ይላል፣ ወይም በከንቱ ሮጬ እንዳይሆን በአሕዛብ መካከል የምሰብከውን ወንጌል ሃሌሉያ አሜን። ለካስ ጳውሎስ ምንድነው በምድር የመኖሩ ሚስጥር የበራለት የተገለጠለት ብላችሁ ብትሉኝ በአሕዛብ መካከል ስለሱ የምሰብከውን ወንጌል አሜን። ስለዚህ ለካስ ጳውሎስ ሁለት ነገር ይፈራል። የመጀመሪያው ከ14 ዓመት በኋላ ለአገልግሎት በተለያዩ ከተሞች ዞሮ የማዳንን ወንጌል ሰብኮ እንደተመለሰ ይናገራል። ከዛስ በሚቀጥለው ራሱን ቼክ ያደርጋል። የሚኖርበት ትርጉሙ በምድር ለምን መኖር እንዳለበት ብሎ ጳውሎስ ይፈራል። አያችሁ፣ በሕይወታችሁ ዘመን በምድር ከንቱ ሩጫ ምንድነው ብላችሁ ብትሉኝ አስተውሉ ወንድሞች። በምድር ስትኖሩ ሰርታችሁ ቤት አለመስራት፣ ጥሩ መኪና አለመንዳት፣ ሚስት አለማግባት፣ አግብቶ አለመውለድ በሕይወታችን ትልቁ ስኬት ይመስለናል። በአሕዛብ ምድር በተለያዩ ከተሞች ሆናችሁ ይህ ሁሉ ዘመን ኖሬ ውጤት አላገኘውም እያላችሁ የምትሰጉ ሰዎች እነግራችኋለሁ፣ አካውንታችሁ ስለጎደለ፣ ቤት ስላልሰራችሁ፣ መኪና ስላልነዳችሁ፣ ሚስት ስላላገባችሁ፣ ልጅ ስላልወለዳችሁ የምትጨነቁ ሰዎች ሊያስጨንቃችሁ የሚገባው ደክሜ ምንም አላገኘውም ባዶ ነኝ የምትሉ ሰዎች ቅዱሳን፣ ባዶነት ያ አይደለም። ሰርቶ ቤት አለመስራት አይደለም ትልቁ ኪሳራ። ልጅ አለመውለድ አይደለም። ጥሩ መኪና አለመንዳት፣ ጥሩ ልብስ አለመልበስ አይደለም በምድር ትልቁ ኪሳራ። ጳውሎስ በሕይወቱ ዘመን ብዙ ሮጧል። ነገር ግን ሲመለስ ራሱን ይፈትሻል። በከንቱ እንዳልሮጥ ይላል፣ ሮጬም እንዳይሆን ስለርሱ በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው አለ። አያችሁ፣ በሕይወታችሁ ዘመን ትልቁ ኪሳራ ሰርታችሁ በምድር ስትኖሩ እድሜያችሁ ቢያረጅ ቤት አለመስራት ሳይሆን፣ መኪና አለመንዳት ሳይሆን፣ ሚስት አለማግባት ሳይሆን፣ በምድር ታይቶ የሚቀሩ የሚያልፉ ነገሮችን አለመያዝ ሳይሆን ትልቁ ኪሳራ ለተፈጠራችሁበት ዓላማ አለመኖር ነው። ያም የተፈጠራችሁበት ዓላማ ምንድነው ብላችሁ ብትሉኝ የተያዛችሁበትን ይሄንን ወንጌል ላላወቁ ሰዎች አለመናገር ነው። አንድ ነገር ልላችሁ እወዳለሁ። አካውንታችሁ ቢጎድል በሕይወታችሁ ዘመን በምድር የሚታየውን ነገር ባለመያዝ አትቆጭ። ልትቆጭበት የሚገባው ደከምኩ ከንቱ ሩጫ ልትል የሚገባው የተያዝክበትን ወንጌል ይሄንን ሕይወት ለሌሎች አለመመስከር ነው። እስከዛሬ ድረስ በሕይወታችሁ ዘመን ሰርታችሁ ስኬትን ፎቅ ያረጋችሁ፣ ሰርታችሁ ስኬትን መኪና ላይ ያረጋችሁ፣ ሰርታችሁ ስኬትን በምድር ታይቶ የሚጠፋው ነገ ጥላችሁ የምትሄዱት ነገር ላይ ስኬት አድርጋችሁ ያሰባችሁ ሰዎች እናንተ ስኬት እሱ አይደለም። ወዳናችሁበትን ወንጌል ለሌሎች አለመናገር ነው። ከዚህ በኋላ በሕይወታችሁ ዘመን ልትቆጩ የማይገባችሁ ነገር ቢኖር ምንድነው ብላችሁ ብትሉኝ በምድር ታይቶ የሚቀረውን ነገር ባለመያዛችሁ ሳይሆን ሊያስቆጫችሁ የሚገባው ነገር ቢሆን የዳናችሁበትን ወንጌል ለአንዳንዱ ሰዎች አለመመስከር ነው። ዛሬም ኪሳራችሁ በሕይወታችሁ ዘመን ገንዘብ ማጣታችሁ፣
በምድር የሚቀረውንና የሚያልፈውን ነገር አለመያዛችሁ ወይም ሰዎች የደረሱበት አለመድረሳችሁ ሳይሆን ትልቁ ኪሳራ የዳናችሁበትን ወንጌል ይሄንን ኢየሱስ ላልዳኑ ሰዎች አለመናገር ነው። ዛሬም እነግራችኋለሁ በሕይወታችሁ ዘመን ትላንት የመጣችሁበትን ጎዳና ዛሬ የቆማችሁበትን መለስ ብላችሁ አስቡት። ይሄንን መንገድ ተመልከቱ። ብዙ መንገድ ተጉዤ መጥቻለሁ። እንዲያፈጥነኝ ስል መኪና አጠቀማለሁ። ይሄ ነገር ግን ስሙኝ፣ ወደምፈልገው ነገር ለመድረስ ሳይሆን ለተፈጠርኩበት ዓላማ መኖር እንድችል የተያዝኩበትን ወንጌል ለብዙዎች ላልሰሙ ሰዎች ለመናገር አሁንም ወደ ሩቅ እቀጥላለሁ። ተመልከቱት፣ ይህን ሁሉ ምዕራፍ ተጉዤ መጣሁ። ነገር ግን የመጣሁባቸው ምዕራፎች ሁሉ ይህንን አስፋልት መንገዱን ተመልከቱት። አያችሁ፣ እዚህ የደረስኩት በሕይወቴ ዘመን አሁንም ወዳለምኩበት ለመድረስ እጮክላለሁ። ያለምኩበት አሁንም ምንድነው ብላችሁ ብትሉኝ በሕይወቴ የምድር ኑሮ የምፈልገውን ታይቶ የሚቀረውን ነገር ለመያዝ ሳይሆን የተያዝኩበትን ይህን የዳንኩበትን ወንጌል ላልዳኑ ሰዎች ለመመስከር አሁንም ጉዞዬን እቀጥላለሁ። ብዙ ሰዎች እነግራቸዋለሁ፣ ከዚህ በኋላ የትላንትናው ጉዟችሁ ውጤት ያለበት ነው፣ ኪሳራ የሌለበት ነው። ምንድነው ብላችሁ ብትሉኝ ውጤት ያለበት መንገድ በአካውንታችን ብዙ ገንዘብ ነገ ጥለን የምንሄደውን መሰብሰባችን ሳይሆን የዳንንበትን ወንጌል ላልዳኑ ሰዎች ተናግረናል ወይ ልጠይቃችሁ። ኪሳራ የሌለበት ህይወት ይሄ ነው። ኪሳራ፣ ስጋትና ጭንቀት የሌለበት ህይወት ይሄ ነው። ምንድነው? የዳናችሁበትን ወንጌል ላልዳኑ ሰዎች መስበካችሁ ነው። ስለዚህ ጳውሎስ ፍርሃቱ በከንቱ እንዳልሮጥ ይላል፣ ሮጬም እንዳይሆን ስለሱ በአሕዛብ መካከል የሚሰብከውን ወንጌል አስታወቅኳቸው አለ። ብዙ ሰዎች ይነግራችኋል፣ ለተፈጠራችሁበት ዓላማ መኖር ማለት ማግባት፣ መግዛት፣ መንዳት፣ መልበስ፣ ማጌጥ እሱ የጊዜው ነው። የጊዜው ያልሆነውን ኢየሱስን ላልዳኑ ሰዎች ይህንን ወንጌል ትመሰክሪያለሽ፣ ትሰብኪዋለሽ። ሃሌሉያ! ብዙ ሰዎች ይቆጫሉ። በዓለም ዙሪያ ሆናችሁ ይህንን ፕሮግራም በመከታተል ህይወት ውስጥ ያላችሁ ሰዎች አንድ ነገር ልበላችሁ። በምድር በህይወታችሁ የምትፈልጉትን ባለመያዛችሁ አትቆጩ። ልትቆጩበት የሚገባው መንገድ፣ ልትቆጩበት የሚገባው ዋና ነገር ቢኖር የዳናችሁበትን ወንጌል ላልዳኑ ሰዎች ሰብካችኋል ወይ? አያችሁ፣ ከንቱ ሩጫ የዳናችሁበትን ወንጌል አለመናገር ነው። ጌታ ኢየሱስ ክርስቶስ ከሞቱ ማግስት በትንሣኤው ማግስት ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 16 ላይ እንዲህ ብሎ ጌታ ኢየሱስ ክርስቶስ ቁጥር 7 ላይ እንዲህ ብሎ ነገራቸው። ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ ይሁን። ቁጥር 7 ላይ ኢየሱስ ከሞቱ ማግስት በትንሣኤው ማግስት ማለዳ ላይ እንዲህ ብሎ ቁጥር 7 ላይ እንዲህ ብሎ ነገራቸው። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስ ወደ ገሊላ ይቀድማቸዋል፣ እንደነገራችሁም በዚያ ታያላችሁ ብላችሁ ንገሯቸው አላቸው። ቁጥር 8 ላይ መንቀጥቀጥና መደንገጥ ይዟቸው ነበር። ወጥተውም ከመቃብሩ ሸሹ፣ ይፈሩም ነበር። ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱም ጋር ላሉት በአጭሩ ተናገሩ። አሜን። ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን ሃሌሉያ። ስለዚህ በምድር ስንኖር የተፈጠርንበት ዓላማ ኖርን የምንለው ኢየሱስ የሰጠንን ትእዛዝ ይሄንን ለሌሎች ማብሰር ነው። ይሄንን ለሌሎች መናገር ነው። ምንድነው መናገር? ስለዚህ ጳውሎስ የሰበከላቸው በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው ያለው ወንጌል ምንድነው? የመጀመሪያው ከዚህም በኋላ ኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያም ድረስ በእጃቸው ላከው ይላል። ስለዚህ ጳውሎስ የሰበከው ወንጌል ለካስ ለሰው ልጆች ለዘላለም ድነት የሚሆናቸው ሕይወት የሚሆናቸው የማይለወጠውን ወንጌል አሜን፣ ቅዱሱን ወንጌል እንዲሰብኩ እንዲናገሩ ከፀሐይ መውጫ እስከ መግቢያ ድረስ ይህን በእጃቸው ላከው ይላል። ዛሬም አንድ ነገር እላችኋለሁ፣ የተፈጠራችሁበት ዓላማ ለሰው ልጆች ለዘላለም ድነት የሚሆነውን የማይለወጠውን ወንጌል ላልዳኑ ሰዎች እንድትናገሩ እግዚአብሔር ሰጥቷቸዋል። ስለዚህ ዛሬም አንድ ሰው ከኔ ጋር ለዘላለም ድነት የሚሆነውን
የማይለወጠውን ወንጌል እንድሰብክ እግዚአብሔር እድሜ ሰጥቶኛል፣ እንድሰብክ እግዚአብሔር እድል ሰጥቶኛል የምትሉ ሰዎች ይሄንን ለመስበክ ከፀሐይ መውጫ እስከ መግቢያ ድረስ ይሄንን ወንጌል ይዛችሁ በኢየሱስ ስም ትወጣላችሁ። ይሄንን ወንጌል ይዛችሁ መግባት ወደሚገባችሁ ስፍራ፣ መውጣት ወደሚገባችሁ ከፍታ፣ መድረስ ወደሚገባችሁ ስፍራ ሁሉ ይሄንን ወንጌል ይዛችሁ ትደርሳላችሁ። ስለዚህ ትናንትና ሰው የማያውቀው ዘመድ የማያውቀው ቤተሰብ የማያውቀውን ዛሬ ምድር የተናቀውን ትናንት በሰው ቁጥር በቤተሰብ ቁጥር ውስጥ ያልገባውን ታናሹን ሰው ዛሬም ለዘላለም ድነት የሚሆነውን ወንጌል ከጌታ የተቀበለውን ከፀሐይ መውጫ እስከ መግቢያ ድረስ በአንዴ በኢትዮጵያ በየትኛውም በገጠር በከተማው ከኢትዮጵያም ውጪ ይሄንን ወንጌል ለመናገር ለሰው ልጆች ለዘላለም ድነት ሕይወት የሚሆናቸው ወንጌል ለመናገር ዛሬም ጉዞ ጀምሬያለሁ። አንድ ሰው ከፀሐይ መውጫ እስከ መግቢያ ድረስ ለሰው ልጆች ለዘላለም ድነት የሚሆነውን የማይለወጠውን ወንጌል ለመስበክ እግዚአብሔር በከፈተላችሁ በር በኢየሱስ ስም ትወጣላችሁ። በኃይል ትወጣላችሁ፣ በሞገስ ትወጣላችሁ፣ በክብር ትወጣላችሁ። ይታያችኋል የመጣሁበት መንገድ። አሁንም ያልደረስኩባቸው ቦታዎች አሉ። ወደፊት ተመልከቱት፣ ይህንን መንገድ ተመልከቱት። በጌታ በኢየሱስ ስም ለሰው ልጆች ድነት ሕይወት የሚሆነውን ወንጌል ለመስበክ እግዚአብሔር በከፈተልኝ በር በብዙ ኃይል በብዙ ጸጋ በብዙ ሞገስ ጉዞዬን እቀጥላለሁ። ብዙ ሰዎች ከኔ ጋር የምትቀጥሉ ሰዎች ኮመንት ላይ እየገባችሁ ለዘላለም ድነት የሚሆነውን የማይለወጠውን ወንጌል ከጌታ የተቀበልኩትን ይዤ ከፀሐይ መውጫ እስከ መግቢያ ድረስ ለማገልገል እቀጥላለሁ፣ ለመስበክ እቀጥላለሁ፣ ላልዳኑ ሰዎች ለመመስከር እቀጥላለሁ፣ ለማያምኑ ሰዎች ለመናገር እቀጥላለሁ የምትሉ ሰዎች የጀመራችሁትን ከጌታ ጋር ለሰው ልጆች ለዘላለም ድነትና ሕይወት የሚሆነውን ይሄን ኢየሱስን ለመስበክ በብዙ ኃይል በብዙ በረከት በብዙ ጸጋ በብዙ ዕውቀት በብዙ ጥበብ ትቀጥላላችሁ። በኢየሱስ ደም ባረኳችሁ። ስለዚህ ከዚህ በኋላ በሳምንት 2 ቀን ከኔ ጋር አብረን የእግዚአብሔርን ቃል ሼር የምናደርግበትና የምንጸልይበት ጊዜ ይኖረናል ማለት ነው። ጸጋው ሰላሙ ይብዛላችሁ። ለብዙዎች ይህ መልእክት እንዲደርስ ሼር እንድታረጉ ኮፒ ሊንክ ዲዩት እንድታረጉ ዘንድ ስል አሳስባችኋለሁ። ስለዚህ ይህንን ወንጌል ከያዛችሁ ለወንጌል ስራ የሚያስፈልጋችሁን እግዚአብሔር ባጀት የሚያስፈልጋችሁን እግዚአብሔር ትራንስፖርቴሽን እንቅስቃሴ እግዚአብሔር አቅራቦት በሰዎች ሁሉ ፊት ስትናገሩ መሰማት የምትችሉትን ሞገስ፣ ጸጋ፣ ጥበብና ችሎታን እግዚአብሔር ይሰጣችኋል። ስለዚህ ትላንትና በነበረን ሮብ ፕሮግራም መጋቢት 16 የሻሸመኔን አገልግሎት ጨርሼ ወደ አዲስ አበባ ላለኝ የወንጌል ስራ የተጠራውበትን የዘላለም ድነት የሚሆነውን ሕይወት የሚሆነውን ኢየሱስን ለመስበክ ላልዳኑም ለዳኑም ሰዎች ድነው ላልዳኑም ሰዎች ለመናገር ጉዞዬን ወደ አዲስ አበባ እያደረኩ እገኛለሁ። ሁላችሁም መጋቢት 18 እና 19 ማለትም ዕለተ ዓርብ ነገ ከማለዳው 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ተኩል ድረስ 2 ተከታታይ ቀናት በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ሳር ቤት በሚገኘው ሮሚያ ኢንቨስትመንት ቢሮ ወደ ቄራ 200 ሜትር ስትወርዱ በስተግራ በኩል ሊዲያ ህንፃ አጠገብ፣ ከቄራ ደግሞ ቦሌን ይዛችሁ ለምትመጡ ከሜክሲኮ ወደ ሳር ቤት ሮሚያ ኢንቨስትመንት ቢሮ ቄራ ድልድዩን 200 ሜትር እንደተሻገራችሁ በስተቀኝ በኩል ሊዲያ ህንፃ አጠገብ ላይ ታገኙናላችሁ። ለበለጠ መረጃ ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል የቤተ ክርስቲያን አገልጋዮች ስፍራውን ለማታውቁ ሰዎች ወጥተው እንደሚቀበሏችሁ ስል በጌታ ፍቅር አሳስባችኋለሁ። ነገ መጋቢት 18 እና 19 በአዲስ አበባ አጥቢያ ባለን ፕሮግራም ላይ እንገናኝ። የእግዚአብሔር ቃል በኃይልና በስልጣን ይሰበካል። ለሕሙማን እጅ በመጫን ይጸለያል። እግዚአብሔር በመንፈስ ቅዱስ ኃይል በአምልኮ ከፍ እናደርገዋለን። እግዚአብሔር ሕዝቡን በትንቢት መንፈስ ያጽናናል፣ ያንጻል፣ ይፈውሳል። ስለዚህ የተፈጠራችሁበት ዓላማ ምንድነው ብላችሁ ብትሉኝ ለተፈጠራችሁበት ነገር መኖር ነው። የተፈጠራችሁበትም ነገር ምንድነው? እርሱም ለዘላለም ድነት የሚሆነው የማይለወጠውን ቅዱሱን ቃል ላልዳኑ ሰዎች መስበክ ነው። እወዳችኋለሁ። ተባረኩ። ጉዟችሁ ይቀጥላል። ሻሎም ሻሎም።